አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ እናነባዋለን። እኔ በ1954 ትርጉሙን ማነበው። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱኝ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። በሥጋ የሆነውን እስራኤል ተመልከቱ። መስዋዕቱን የሚበሉ የመስዋዕቱ ማህበርተኞች አይደሉምን? እንግዲህ ምን እንላለን? ለጣዖት የተሰዋ ምናምን ነው እንላለን? ወይስ ጣዖት ምናምን እንዲሆን እላለሁ? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንዳትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉ። ወይስ ጌታን እናስቀናውንስ? እኛስ ከእርሱ ይልቅ እንበረታለን ይላል። ከቁጥር 22 ጀምሮ ያነበብኩላችሁ ምፈልጋት ጥቅስ ያለችው ቁጥር 16 ላይ ያለችው ነው። እሱም በድጋሚ ከናነበዋለሁ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለም? ይህም የጌታ እራት መልእክት እያንዳንዳችሁ ጋር አለ። መልእክቱ ግን ኦርጋናይዝ በሆነ መንገድ ደግሞ ድጋሚ እንድናስበው እንድንጸልይበት፣ እንደ ቤተ ክርስቲያን በወር አንድ ጊዜ ስርዓቱን እንካፈላለን። ያንን ስርዓት አጥብቀን እንድንይዘው፣ አጥብቀን እንድንጠብቀው፣ ተዘጋጅተን መተን እንድንካፈል፣ በጌታ እራት በኩል ያለውን በረከት ደግሞ ሁላችንም እንድንካፈል ይሄም በሚል ነው ምነግራችሁ። የማታውቁትን ነገር አለ ምነግራችሁ። ከባለፈው ሳምንት ተነስቼ አንዳንድ ነገሮችን ልንገራችሁ። እንግዲህ በጌታ ሥጋና ደም ስርዓት ውስጥ የተለያዩ ምልከታዎች እንዳሉ ባለፈው ሳምንት አይተናል። የጌታ እራት ስርዓት ውስጥ ወይ ደግሞ ቅዱስ ቁርባን የምንለው ስርዓት ውስጥ የተለያየ ምልከታ፣ የተለያየ አስተሳሰብ፣ የተለያየ እይታ እንዳለ ነግራችኋለሁ። የጌታ እራት የሚወስደው ፕሮቴስታንት አማኙ ብቻ አይደለም። ከኛም ውጭ ያሉ ቤተ እምነቶች የጌታ እራትንና ቅዱስ ቁርባንን ይወስዳሉ፣ ስርዓቱንም ያስተምራሉ፣ ስርዓቱንም በብዙ መንገድ ያስተምራሉ። እኛ ብቻ አይደለንም። ቅዱስ ቁርባን የምንለው ወይ ስጋው ደሙ የምንለውን የክርስቶስ ደምና ስጋ የሚመስለውን ስርዓት የምንፈጽመው ፕሮቴስታንት አማኞች ብቻ ሳንሆን ከፕሮቴስታንት አማኞችም ውጭ ያሉትም ሰዎች ይሄንን የከበረውን ስርዓት ይፈጽማሉ፣ ያደርጋሉ። ግን የሚያደርጉበት መንገድና ትምህርቱን የሚያስተምሩበት እይታ ይለያያል። ስለዚህ እነሱ ስለ ጌታ እራት ያላቸውን አንደርስታንዲንግ ማወቁ ጥሩ ነው። ከዛኛው ቤት ስንመጣ ስለ ጌታ እራት ያለን እይታ ይኖራል። እዚህ መተን እንደዛኛው ቤት ነው የሚመስለው አንዳንድ ጊዜ የሥርዓቱ ማለት ነው። ጌታ የክርስቶስ ሥጋና ደም በዛኛው ቤት ስንወስድ፣ ስንካፈል፣ ስናስተምር፣ ስናወራ ነበር። ከዛኛው ቤት መተን እዚህ ቤት ደግሞ ስንገባ እዚህም ቅዱስ ቁርባን አለ፣ የጌታ ስርዓት አለ። ያንን እንደዛኛው ቤት እንዳንወስደው፣ እንደ መጽሐፍ ቅዱስ መንገድ እንድንወስደው፣ ቃሉ በሚያስቀምጠው ልክ እንድናስቀምጠው ማወቅና መማር አለብን። ከዛ መካከል ከዚህ ቀደም እንዳልኳችሁ የጌታ እራት ማለት አንዳንድ ሰዎች እንደሚያስተምሩት ተራ ስርዓት ነው። የሆነ ይሄ የክርስቶስ ሞትና ትንሣኤ የምናስብበት ብቻ ነው። ከዚህ የጠለቀ መንፈሳዊ ትሩፋትና በረከት ያለው ስርዓት አይደለም። እንዲያው ዝም ብሎ ክርስቶስ እንደሞተና እንደተነሳ ስጋው እንደቆረሰ ደሙን እንዳፈሰሰ የምናስብበት፣ የምናስታውስበት፣ የምናሰላስልበት ብቻ ነው። ከዚህ ውጪ ያለፈ እንደ ኮንግሪጌሽን እንደ ክርስቲያን ኮሚኒቲ የምናገኘው መንፈሳዊ ትሩፋት የለም፣ በረከት የለም ብለው የሚያምኑ የሚያስተምሩ ባይ ዲፎልትም እንዲህ የሚያደርጉ ሰዎች አሉ። ይሄ ትክክል አይደለም። ሌላው ደግሞ ስለ ጌታ እራት ደግሞ ያለው እይታ የክርስቶስ ደምና ስጋ ሁለቱም ፕሮዳክቱ ወደሆነ ሰብስታንስ ይቀየራል። የክርስቶስ ደምና ስጋ እኛ የምንወስደው ህብስቱና ጽዋ ወደ ክርስቶስ ደምነትና ስጋነት አውቶማቲካሊ ይቀየራል። በአንዳንድ ቤተ እምነት የጌታ እራት ሲወሰድ እንኳን ሰው አይመለከተውም። የተመረጡ ሰዎች ነው የሚያደርጉት። ተሸፍኖ ነው የሚሄደው፣ ተደብቆ ነው የሚሄደው። ምናልባት የሚሰጥበት ሰዓት ላይ ህብስቱና ጽዋው ወደ ክርስቶስ ደምና ስጋነት ስለሚለወጥ በጣም በብዙ ሴሬሞኒ፣ በጣም በብዙ ጥንቃቄ፣ በጣም በብዙ መሸፋፈን ነው የሚወስዱት። ምክንያቱም በሚወሰድበት ሰዓት
ላይ ኢሚዲየትሊ ህብስቱና ጽዋው ወደ ክርስቶስ ደምነት ይቀየራል፣ ወደ ክርስቶስ ስጋነት ይቀየራል። ስለዚህ ስጋው ይሄ የያዝነው ጽዋ ወደ ክርስቶስ ስጋነት ሲቀየር ሰው እንዳያየው ተብሎ ተሸፋፍኖ ነው የሚኬደው። ሰው እንዳያየው ተብሎ ተሸፋፍኖ የተመረጡ ሰዎች የሚያደርጉት ስርዓት ነው የጌታ ራት ማለት ነው። ይሄ ትክክል አይደለም እንዲህ ብሎ የሚያስቡ ሰዎች አሉ። እንደዚሁም ደግሞ የጌታ ራት ስርዓት ከደህንነታችን አንጻር ደህንነታችንን ወይ ደግሞ የዳንበት እውነት ላይ እንደ ሰፖርት ነው የሚያደርገው፣ እንደ ለመዳናችን እንደ ቱሎ ብሎ የሚያስተምሩ ሰዎች አሉ። ያ ሰው የሚድነው በክርስቶስ ኢየሱስ በማመን ብቻ ሳይሆን አንዳንድ የቤተ ክርስቲያን ስርዓትን በመጠበቅ የሆነ ለድህነታችንም የሚያመጣው ተጽዕኖ አለው፣ ቱሎ መሳሪያ ነው ብለው ለድህነትም አስተዋጽኦ እንዳለው የሚያስተምሩ የሚያምኑ ቤተ እምነቶች አሉ። ይሄም ትክክል አይደለም። ሰው የሚድነው በኢየሱስ ክርስቶስ ሲያምን እንጂ የጌታ ራት ስርዓትን ጠብቆ ፈጽሞ አይደለም። ሰው በክርስቶስ በማመን ብቻ ነው የሚጸድቀው የሚድነው የዘላለም ሕይወትን የሚያገኘው ማለት ነው። እነሱ ግን እቺ ጥምቀትና የጌታ ራት የምትባለው ስርዓት ላይ ሰው ድህነቱ ላይ እንደ መሳሪያ ነው ለመዳን በቀጥታ ሰው ለመዳን የጌታ ማድረግ አለበት እንኳን ባይሉ ለድህነት ግን አስተዋጽኦ አለው ብለው በውስጥ ተዋጽኦ የሆነ ነገር አላቸው ለጌታ ራት ማለት ነው። እኛ የጌታ ራት የምንወስድበት ምክንያት የክርስቶስ ሞትና ትንሣኤ ለማሰብና ደግሞ ውስጡ ያለውን ትሩፋት ለመካፈል እንጂ ለድህነታችን የሆነን አስተዋጽኦ በጌታ ራት በኩል ለማድረግ አይደለም። የዳነው በክርስቶስ ነው፣ የጸደቅነው በክርስቶስ ነው፣ ከጨለማ ያመለጥነው በክርስቶስ ነው። በክርስቶስ የዳነ ሰው ግን በክርስቶስ በኩል ደግሞ የመጣለትን ስርዓት መፈጸም መተግበር አለበት እንጂ የምናደርገው ለመዳን አለ የምናደርገው የክርስቶስን የእግዚአብሔር መንግስት ለመውረስ አይደለም። ይሄ ሊታሰብበት የሚገባ ነገር ነው። ኢየሱስ ክርስቶስ ከሰራው የመስቀል ስራ ውጪ ሰው የሚድንበት ሌላ አማራጭ የለውም። ሌላ የመስዋዕትነት ነገር የለውም። እሱ መስዋዕቱ ነው በመስቀል ላይ። እኛ የምናደርገው ስርዓት ሁሉ እሱ በሰራው ስራ ላይ አንዳች የምንጨምርበት ሳይሆን እንዲያው የእሱን ሞትና ትንሣኤ ለማሰብ የምንፈጽመው ስርዓት ነው። አሜን ይባላል። እንዲህ ብሎ የሚያስቡ ሰዎች አሉ። ሌላ ሶስተኛ በወንጌላውያን አማኞችም ዘንድ በደንብ አድርጋችሁ ስሙኝ። በወንጌላውያን አማኞችም ዘንድ ስለ ጌታ ራት ያለው አመለካከትና ሐሳቤ እኔ ስታዘብ ያው እንግዲህ እንደምታውቁት ባለፈው ሳምንት እንደነገርኳችሁ የጌታ ራት ስርዓት ተራ ስርዓት አይደለም። ውስጡ በረከት አለው፣ ውስጡ ፈውስ አለው፣ ውስጡ መበረታት አለው፣ ውስጡ ሰው ከአጋንንት ጭቆና ነፃ የሚወጣበት ዝም ብሎ ወስዶ ጠጥቶ በልቶ እንደሚሄደው አይደለም። ሰው ተዘጋጅቶ መጥቶ ጸልዮ መጥቶ ከወሰደው አንዳች ታሞ ከመጣ የሚፈወስበትም ነው፣ የሚበረታበትም ነው፣ ከጨለማ ጭቆና ነፃ የሚወጣበትም ጭምር ነው ብለን አይተናል። ይሄም ደግሞ ትክክልም ነው ወንድሞቼ እናቶቼ። አንዳንድ ጊዜ ግን አንዳንድ ቦታ ስመለከትና ሳይ እውነት ነው የጌታ ራት ውስጥ ፈውስ አለ፣ የጌታ ራት ውስጥ በረከት አለ፣ የጌታ ራት ውስጥ ሰው ነፃ ይወጣል፣ ይፈታል። አንዳንዴ ግን በጌታ ራት በኩል የሚገኙ ጥቅማ ጥቅሞች ናቸው እነዚህ። ፈውስ ብትሉ፣ ነፃ መውጣት ብትሉ፣ መበርታት ብትሉ አንዳንድ የጌታ ራት ስንወስድ ለዚህ ፐርፐዝ እንዳናረገው ፈራለሁ ወንድሞቼ እናቶቼ። አሁን ለምሳሌ ሰው ለመፈወስ ዘይት እንደሚጠቀም ለመፈወስ በውሃ እንደሚፈወስ እንደ ውሃና እንደ ዘይት ለመፈወስ እንደ ኮንታክት ፖይንት እንዳንጠቀምበት የጌታ ራትን ፍርሃት አለ። ሚዛናዊ ማድረግ አለብን። የጌታ ራት በዋናነት ልንፈወስበት ከጨለማ ጭቆ ነፃ ልንወጣበት ልንበረታበት ሳይሆን ቤዚካሊ የክርስቶስ ሞትና ትንሣኤ የሰራውን ስራ ልናስብበት ነው። ከዛ በኋላ ጥቅም ደግሞ አለው። እንፈወስበታለን፣ እንበረታበታለን፣ ከተያዝነበት ጭቆና ነፃ እንወጣበታለን። ቤዚካሊ ግን ዓላማው ለፈውስ አይደለም። ማለት ሳንፈልግ የጌታ ራት ቀን ላይ ሰው ለፈውስ ይመጣ እንደ ፈውስ ፕሮግራም ማለት ነው። ከጨጓሬ ነፃ ለውጣ ከካንሰር ነፃ ለውጣ ብሎ የጌታ ራትን ስርዓት ለግሉ ፈውስ ብቻ በማሰብ የጌታ ራትን እንዳይካፈለው እኔ ፍርሃት አለኝ። ሰው ሚዛናዊ ማድረግ ያስፈልጋል ወንድሞቼ እናቶቼ። በጌታ ራት በኩል ፈውስ አለ፣ በደንብ ነው ያለው። ፈውስ ያለው በደንብ ነው ያለው። እኔ በግል በቤተሰቦቼም በኩል ያየሁትም ነገር ስላለ ሰው ነፃ ይወጣል፣ ሰው ይፈወሳል። ከስጋም ፈውስ ይፈወሳል፣ ከነፍስም ፈውስ ይፈወሳል። ነገር ግን የጌታ ራትን ከነፍስ ፈውስ ብቻ አንጻር ከግል ጥቅም ብቻ አንጻር አስበን ከመጣን የጌታ ራትን ዋና ዓላማ ስለምንስተው ትንሽዬ በዚህኛው በኩልም አንዳንዶች ይለወጣል የመዳኛ ምክንያት ነው ይሉና አይደለም ብለን ደግሞ እኛ ለስጋችን ፈውስ ብቻ ነው ካልን ሚዛኑን ስለሚጥስ ባላንስ ማድረግ አለብን። ግልጽ ነው ማውራው ነገር ወንድሞቼ እናቶቼ። አዎ አንዳንድ ቤተ እምነት እንደ አንዳንድ የመፈወሻ መንገድ እንደ አንዳንድ የፈውስ ማካሄጃ ቱል አድርጎ ይጠቀሙታል ማለት ነው። ጥሩ ነው ሰው ቢፈወስበት፣ ግን ዓላማውን ከሳተ ምን ትርጉም አለው? ኢየሱስ ክርስቶስ ስጋውን የቆረሰውና ደሙን ያፈሰሰው ቤዚካሊ ለሰውነታችን ለስጋችን ፈውስ ብቻ አይደለም፣ ቤዚካሊ የነፍሳችን ፈውስ ነው።
እና ስንወስድና የጌታ ራትን ስንካፈል ማሰብ ያለብን የነፍሳችንን ድህነት የሰጠን አምላክ የምናስብበት መሆን አለበት። ከዛ በታች ግን እንግዲህ ከመጣችሁ ትጽናናላችሁ፣ ደክማችሁ ከመጣ ተበረታባችሁ ብዙ በውስጡ ያሉ በረከቶች የምንካፈልበት ነው። ይሄንን በወንጌላውያን አማኞችም ዘንድ አንዳንድ የማያቸው ክፍተቶች ናቸው። ቢስተካከሉ ብዬ እመክራለሁ። ሰው የጌታ ራት ፈውስ አለበት ይላል። ኦፍ ኮርስ ፈውስ አለበት። ዓላማው ግን ፈውስ አይደለም። ጥቅማ ጥቅም ነው። ሰው አሁን ለምሳሌ ወንድሞቼ እናቶቼ ጌታችን ኢየሱስ ክርስቶስ እኮ በነበረበት ዘመን እኮ ሰዎችን ፈውሷል። ግን ዓላማው ሰዎችን ከሆነ ከስጋ ደዌ ነፃ ማውጣት አይደለም። ሰዎች የዘላለም ሕይወት እንዲያገኙ ነው ፐርፐዙ። የስጋ ፈውስ አይደለም። አንዳንዱ ግን የጊዜያዊ ፍላጎቱን ብቻ እያሟላ ነው የሚሄድበት ማለት ነው። ዓላማውን ሳያገኝ ስለሚመለስ የጌታ ራትም ስርዓት በመካከላችን ስንወስድ እግዚአብሔር ደግ ነው። በስጋና በደሙ በኩል ባለው ኃይል ውስጣችን ያለውን ጨለማ ውስጣችን ያለውን ደዌ ይነቅለዋል፣ ያባረዋል። ግን በዋናነት ግን የስጋ ፈውስ ለማምጣት ስጋ ፈውስ ለማግኘት አለ መወስደው የጌታ ራትን። ስለዚህ ስመጣ ከስጋ ፈውስ በላይ ከመበርታት በላይ የሆነን ነገር ለማሰብ እሱን ለማሰብ የሚያደርግልኝን ነገር ለማሰብ የሚያመጣልኝን ፈውስ ለማሰብ ሳይሆን ፈዋሹን ለማሰብ ያደርግልኝን ነገር ለማሰብ እንዴት ከሞት እንደታደገኝ የምትክነት ሞት ለኔ እንደሞተ እሱን ካሰብኩኝ ከዛ በታች ያለው ጥቅማ ጥቅም ሁሉ ያገኙኛል ማለት ነው። ኢየሱስ ጌታ ነው። አዎ ይሄንን ሊታሰብበት የሚገባ ነገር ይመስለኛል። እኔም በአንዳንድ በመካፈልበትም ቦታ በማገለግልበትም ቦታ አንዳንድ ጊዜ ያለው በጣም በአስደናቂ ሁኔታ የጌታ ራስ ሰዎች ነፃ ሲወጡበት አይቻልም። በጌታ ራስ ስርዓቱ ሰዎች ነፃ ሲወጡ ሲፈወሱ ቀንበር ሲሰበር አይቻለውና አንዳንዴ እቺ ጥቅም ነው አይናችንን ትይዘንና የጌታ ራትን ስንፈልግ ወይ ደግሞ ስንወስድ ያቺን ጥቅም ላይ ነው አይናችንን ፎከስ የምናደርገው ማለት ነው። ይሄ ግን የጌታ ራት ዋና ፐርፐስ ስላልሆነ ከጥቅማ ጥቅም ከፍ ብለን ዋናውን የጌታ ራትን ፐርፐስ እንድናገኝ እግዚአብሔር ይርዳል። ኢየሱስ ጌታ ነው። ሌላው ባለፈው ሳምንት እንዳወራሁላችሁ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። የጌታ ስጋና ደም ሳይገባው የወሰደ የጠጣ የበላ ይላል። ሳይገባው ሲባል ምን ማለት ነው? ያኛው ሳይገባው ይላል፣ ይሄ ደግሞ ሳይገባው ይላል። ሳይገባው ማለት ወንድሞቼ እናቶቼ የክርስቶስ ደምና ስጋ የተሰጠው ማን ነው? የሚገባው ሰው ማን ነው ሲባል የተሰጠው ለምሳሌ ባለፈው ሳምንት የጌታ ራት ጥቅም ብዬ ስነግራችሁ የፍቅር ጥሪ ነው። በቅዱሳን መካከል ያለንን ፍቅር የምናሳይበት ነው። እኔ ታሜ ለኔ ያለውን ፍቅር በጌታ ራት ስርዓት ውስጥ የምንገልጽበት የምናሳይበት ነው እንጂ ለወንድሙ ፍቅር ሳይኖረው ቤተሰባዊ ፍቅር ሳይሰማው ወንድሙን እየጠላ ለወንድሙ ጤነኛ ልብ ሳይኖረው ይሄን የጌታ ራት የሚወስድ ሰው ከሆነ ይሄ ሰው አይገባውም። የጌታ ራት የተሰጠበት ዓላማና ፐርፐስ ወንድማዊ ፍቅር እርስ በርስ ያለን መዋደድ የምናሳይበት ነው። የክርስቶስ ደምና ስጋ ስንወስድ የምንካፈለው ከአንዱ ክርስቶስ ስጋና ደም ነው። እኛ ሁላችንም ይሄ አንድነታችንን ሲያሳይ በመካከላችን እኔ ለእህቴ ደግሞ ለኔ ያላትን ፍቅርና አንድነት የምናሳይበት ነው። ዋና ዓላማው ይሄ ነው። ስለዚህ ለወንድሜ ያለኝን ፍቅር የማሳይበት ሆኖ እኔ ግን ወንድሜን እየጠላው ለወንድሜ ልብ ሳይኖረኝ የጌታ ራት ከወሰድኩኝ አይገባኝም። ይሄ ስርዓት አይገባኝም። ይሄ የጌታ ስርዓት ደምና ስጋው ህብስቱና ጽዋው የሚገባው ሰው ማን ነው ሲባል ወንድሙ ለሚወድ ሰው ነው። ወንድምህን ጠልተ ለወንድምህ ቦታ ሳይኖረ ለወንድምህ ቤተሰባዊ ልብ ሳይኖረ ህብስትና ጽዋውን ብትወስድ አንተ አይገባም፣ ላንቺ አይገባም። የጌታ ራት የሚገባው ሰው ማን ነው? ወንድማዊ ፍቅር ለሰዎች ያለው ሰዎችን ለመውደድ የተዘጋጀ ሰዎችን የሚወድ ለሰዎች ጥሩ አመለካከት ያለው እህቱን ወንድሙን ያለምንም ሪዝን የሚወድ ሰው ካለ ይሄ ሰውዬ ይሄ ስርዓት ይገባዋል። አለበለዚያ አጠገብ ላለው እህት አጠገብሽ ላለው ወንድምሽ ቦታ ሳይኖርሽ በቆሪጥ እያየ ሳትወደው ጥላቻ ውስጥ አልፎ ተርፎ ገብተ ይሄን ስርዓት ብትወስድ ይሄ አይገባም። ስርዓቱ አይገባም። መጀመሪያ ወንድምን ውደድ። መጀመሪያ በክርስቶስ ያገኘውን እህትሽን ውደድ። ምንም ጥርጥር የለው። ከበደለሽ መጀመሪያ ይቅርታ በል፣ ተስማማ በዚህ ጉዳይ። ከዛ በኋላ ነው ህብስትና ጽዋውን ይህን ስርዓት መውሰድ አለብን እንጂ በመካከላችን ላይ ጥሩ ልብ ሳይኖረን ልባችን በሆነ ሰው አዝኖ ቆዝሞ ሰውን እየጠላን ይሄ የተባረከውን ጽዋና ህብስት ልንወስድ ልንካፈል አይገባም። ይሄ ለኛ የሚገባ አይደለም። ለዚህ ነው ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋ ዕዳ አለበት ይላል። ዕዳ ውስጥም እንዳንገባ መጀመሪያ ልባችንን አንደኛ ከጌታ ጋር ያለንን ነገር ቼክ እናድርግ። ከጌታ ጋር እንዴት ነን?
ከጌታ ጋር ያለን ኮሚኒኬሽንና ፌሎሺፕ ምን ይመስላል? ሌላው ደግሞ ወደ ጎን ከእህቴ ጋር እንዴት ነኝ? ከወንድሜ ጋር እንዴት ነኝ? ከእህቴ ጋር ያለን ልብ እንዴት ነው? ከሰው ጋር ትጋጫላችሁ፣ አይቀርም መጋጨት። ግን በቁጣችሁ መካከል ፀሐይ አይግባ ስለሚል ተጣልተ አይግባ ይቅርታ በለውና ነገሩን ግደለው እንጂ 30 ዓመት 15 ዓመት 10 ዓመት ቂም ይዘህ እህት ላይ ይዘኸው ይህን የበረከት ጽዋ ብትወስድ አንደኛ አይሰራልህም፣ የምትወስደውም ለዕዳ ነው ማለት ነው። ስለዚህ የሚገባው ሰው ማን ነው? የጌታ ራስ ሲባል ወንድሙን የሚወድ በጌታ ራስ ስርዓት ውስጥ ቤተሰባዊ ፍቅር ልብ ውስጥ ያለ ሰው፣ ቤተሰባዊ ፍቅር የሚሰማው ሰው፣ አንድነት የሚሰማው። ለዚህ እኮ ነው የጌታ ራስ ስርዓት ከብዶ የማናገኘው። የምንወስድበት ልብ ብዙዎቻችን ጤነኛ አይደለም። ስለዚህ በስጋውና በደሙ በኩል ያለው ኃይል አያገኘንም። ኖርማል ስርዓቱ ነው ብንሄደው። ነገር ግን ብዙ ነገሮቻችንን ብናስተካክለ ብንወስድ ሳታስቡት የጌታ ክርስቶስ ስጋና ደም ለፈውሳችሁ ይሆናል፣ ለመበረታታችሁ ይሆናል። ተናፋቂ ስርዓት ነው የሚሆነው ወንድሞቼ እናቶቼ፣ የምትናፍቁ ስርዓት ነው የሚሆነው። በወር አንድ ጊዜ ነው የምንወስደው። በወር አንድ ጊዜ ጸልየንበት ደስ ብሎን። አሁን ኮንፈረንስ ይባል እኮ ሰው ተንጋግቶ ነው የሚወጣው። ኮንፈረንስ ይባል አገልጋዮች ይመጣሉ ይባላሉ። ጥሩ ነው ኮንፈረንስ መሆኑ። ግን እንደ ኮንፈረንስ ጓጉተን የምንመጣበት የምናከብረው የምንወደው ሰፊ ስፍራ የምንሰጠው ስርዓት ነው የሚሆነው ማለት ነው። አሁን ግን ኖርማላይዝ አድርገነዋል። ዝም ብለን መተን በወር አንድ ጊዜ ወስደን የምንሄደውና ስለ አጠገባቸው ያለው ነገ አድርግና የጌታ ራስ ስትወስድ በሉት ለወንድሜ ያለህን ልብ ቼክ አድርገው። የክርስቶስ ፍቅር ለወንድም ከሌለ ወንድምን የምትወድበት ልብ ካጣ በለው ባትወስድ ጥሩ ነው። ይቅርታ በለም ደግሞ በሉት እስቲ ውሰድ በሉት። ሳይገባው ይሄን የክርስቶስ ደምና ስጋ የሚወስድ ሰው ዕዳ አለበት። የማይገባው ሰው ማን ነው? አንዱ ጌታ ስጋና ደሙ የፍቅር ጥሪ ነው። የፍቅር ጥሪ ነው። ለዚህ ነው አይሁዶች በህብረት የሚበሉት። ሲበሉ በህብረት እኛ አሁን አንድ ቀን ካፌ ያገኘነውን ሱቅ አብሮ ይበላል አይደል? አይሁዳውያን ግን አብሯችሁ ምግብ ከበላ ዝም ብሎ አብሯችሁ አይበላም። አብሯችሁ በማዕድ አብሮ ከተቀመጠ በመካከል ያለውን ፍቅርና ህብረት ነው የሚያሳየው። አይሁዳዊ ዝም ብሎ በህብረት ከሰዎች ጋር አይበላም። በህብረት ከናንተ ጋር ተሰብስቦ ከበላ ኢንኬዝ ቤተሰባዊ ፍቅር ለናንተ አለው ማለት ነው። እንደዚህ የክርስቶስ ደምና ስጋ አብረን ስንወስድ ባይ ዲፎልት ከጎኔ ካለው ወንድሜ ጋር ፋሚሊያር የሆነ ፍቅር አለኝ ማለት ነው። ይህን እያሰብኩኝ ማልወስድ ከሆነ እኔ ወንድሜ አይመለከተኝም የራሴ ጉዳይ ነው ካልን አይሆንም። የተሰጠው ለህብረት ነው፣ ለጋራ ነው የተሰጠን ማለት ነው። የጋራ ልባችንን መጠበቅና ማሰብ የሚያስፈልግ ይመስለኛል። እግዚአብሔር ይርዳን። ኢየሱስ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 16 ላይ ቀድሜ ያነበብኩላችሁ የምንባርከው የበረከት ጽዋ ይላል ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። ይሄ የሚነግረን ወንድሞቼ እናቶቼ የምንባርከው የበረከት ጽዋ አለ። የምንወስደው ጌታ ራት የበረከት ጽዋ ነው። የበረከት ጽዋ ነው። ዝም ብሎ ባዶ ስርዓት አይደለም እያለን ባዶ ስርዓት አይደለም። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። የምንባርከው የበረከት ጽዋ ነው። የምንባረክበት ጽዋ ነው። የምንፈወስበት ጽዋ ነው። የምንበረታበት ጽዋ ነው። እንደ አንዳንዶች ባዶ ስርዓት አይደለም። ዝም ብለን መተን ወስደን ቀምሰን ጠተን የምንሄደው ብቻ ሳይሆን ቃሉ እንደሚናገር የበረከት ጽዋ ነው። እንድንባረክበት የተሰጠን ጽዋ ነው። ወንድሞቼ እናቶቼ፣ ይሄ ቃሉ የሚናገረው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ካለ ባይ ዲፎልት የበረከት ጽዋ ነው ማለት ነው። የምንባረክበት ጽዋ ነው ማለት ነው። አቅልላችሁ ማየት የለባችሁም ወንድሞቼ እናቶቼ። አሁን ኖርማላይዝ እየሆነ ነው። በጣም ከጥቂት ቸርቾች በስተቀር የጌታ ራት የሚወሰድበት ቦታ ላይ ሂጄ አይቼዋለሁ። ኖርማል ነው፣ ብዙ ቦታ ላይ ኖርማል ነው። እንዲያው ግድ ስለሆነ የሚያደርጉት ነገር እንጂ እንዴት ነው በባይብል ላይ ባለው የጌታ ራት ስርዓት ልክ ነው የሚወሰደው ወይ ቢባል አይደለም እንጂ በአንደበታቸው አይናገሩት እንጂ ባዶ ስርዓት እንደሆነ የሚያስቡ አገልጋዮች አሉ። ባዶ ስርዓት እንደሆነ ብለሲንግ እንደሌለው ፈውስ እንደሌለበት መበርቻ እንደሌለበት አድርገው እንዲያው በወር አንድ ጊዜ በ3 ወር አንድ ጊዜ በአመት አንድ ጊዜም በ6 ወር አንድ ጊዜም ይሰባሰቡና የጌታ ራት ይወስዳሉ፣ ይበተናሉ ማለት ነው። ቃሉ ግን የበረከት ጽዋችን ነው የሚለው። የምንባረክበት ጽዋ ነው። ካልተባረክንበት ቼክ ማድረግ አለብን ማለት ነው። ወይ አወሳሰዱን ወይ ሂደቱን ወይ የምንወስድበትን ልብ ቼክ ማድረግ አለብን። የተሰጠን ለበረከት ነው ወንድሞቼ እናቶቼ፣ እንድንባረክበት የሰጠን ስርዓት ነው እንጂ ግዴታ ነው። ባለፈው ሳምንት ብያችሁ ከመልካም ሰዎች አእምሮ የፈለቀ አይደለም። የጌታ ራት የፈለቀው ከእግዚአብሔር ነው። የተሰጠው ደግሞ ለቸርች ነው። ቸርችን እንኮ ፈጽሙት ስርዓቱን አድርጉ ሲለን ዝም ብሎ አልሰጠንም። ስርዓቱን ውስጡ በሚገባ መንገድ ካደረግነው የምንካፈለው ጸጋና በረከት አለው። አሜን በሉ እስቲ። ባዶ ስርዓት አይደለም ማለት ነውና ቼክ ማድረግ አለብን። የበረከት ስርዓት ነው። እስቲ አብራችሁኝ በሉ እስቲ። የጌታ ራት ስርዓት በሉ እስቲ። የበረከት ስርዓት ነው።
የምባረክበት ስርዓት ነው። ዝም ብለን ከሄድን ምናልባት በግል እንይ፣ ቀጣይ ደግሞ ሌላውንም መመልከት አለብን ማለት ነው አካሄዱንም። ሌላው የክርስቶስ ስጋና ደም በምንወስድበት ጊዜ የምንወስደው ታውቃላችሁ በጣም ትንሽዬ ናት። አንደኛ ቸርች ያለች ትችላለች። አንዳንዱ በእጅ ራሱ ለመያዝ ትከብዳለች። እቺ እንደምታክለው እና ጽዋም ትንሽ ናት፣ የምትቆረሰው እሷም ትንሽዬ ናት። እና አንዳንዶች በሚገርማችሁ ነገር የክርስቶስ ደምና ስጋ መውሰድ ያለብን ብለው በበርገር የሚወስዱ አሉ። በጣም በብዙ ፌሽታ በብዙ ድግስ በርገር እየበሉ የሚያደርጉ ሰዎች አሉ ማለት ነው። እና ለምንድን ነው የክርስቶስ ደምና ስጋ ትንሽ የሆነበት ምክንያት ሲባል ትልቅ ቢሆን ትኩረታችን ምግቡ ጋር ነው የሚሆነው፣ ዓላማው ጋር አይሆንም እንጂ ትልቅ መሆኑ ምክንያት አይደለም። አንዳንድ ቦታ ፌሽታ ድግስ ስለሚያደርጉት በእኔ እፈራለሁ ዓላማውን ስቶ ሰው የስጋውን ለምሳሌ አሁን የጌታ እራት በሚቀጥለው ወር አለ የምንወስድበት ደግሞ በበርገር ነው ቢባል በጣም ብዙ ሰው አዳራሹ ዘጭ ነው የሚለው። የምንመጣበት ልብ ደግሞ ታውቃላችሁ ለሆዳችን እንጂ የሆነን የክርስቶስ ደምና ስጋ የሆነን ለመታሰቢያነት ያለውን ነገር ለማሰብ አንመጣም። ሆዳችን አስበን እንመጣው። ለዚህ ነው የቆሮንቶስ ቤተክርስቲያን ጳውሎስ የቆሮንቶስ ሰዎች የጌታ እራት ሲወስዱ አፍታሞች ለብቻ ነው የሚወስዱት። ለብቻ በጣም በብዙ ድግስ እየሰከሩ እየበሉ ጠግበው ነው የሚያደርጉት ማለት ነው። ይሄ ስርዓት ለመጥገብ አይደለም። ከራባችሁ በልታችሁ ይላቸዋል። ከራብ በልተ ጠግበና። ይሄ ለሆዳችን መሙያ አይደለም። ፐርፐዙ እሱ አይደለም እንጂ አንዳንድ ቤተ እምነት አዚስ ታይምም ያለ ይመስለኛል። የጌታ እራትን በበርገር የሚወስዱ አሉ። ወጪው እንዴት አድርገው እንደሚያደርጉት አላቅም። ግን ትንሽ የሆነበት ምክንያት ትኩረታችን መሆን ያለበት ምን ላይ ነው? ዓላማው ላይ ነው፣ የምንበላው ነገር ላይ አይደለም እንጂ ዝም ብላችሁ የካርጉት ይሄን የሚያክል በርገር ይዛችሁ ቢሆን ክርስቶስ አታስቡት። በፍጹም የምናስበው ወዳችንን እናስበው። እና የቆሮንቶስ ቸርች አንዱ ጳውሎስ የተቃወመበት ምክንያት የሆነ እንደ ድግስ እያደረጉ እንደ ፈንጠዝያ ያደረጉት እንደ ካፌ እንደ ምግብ ቤት ገብቶ እንደሚበላው በቃ የሚጠግቡበት የሚሰክሩበት አድርገው ሲወስዱ ዓላማው እኮ ይሄ አይደለም አላቸው። ከራባችሁ በልታችሁ ነውና ውሰዱ አላችሁ። ትንሽ የሆነበት ምክንያት ዓላማው ለዛ ነው ለማለት ነው። ለምን ተለቃ ያደርጓትም አነማብሩ ለምን አትሆንም? አይ ዓላማው ምግብ አይደለም፣ ይሁዳ አይደለም። ዓላማው እንደ ኮንታክት ፖይንት ናት፣ የምናስብበት ነገር ስለሆነች ለዛ ነው አነስ ያለው። ኢየሱስ ጌታ ነው። አስፈላጊ ከሆነ ከተበላ በኋላ የራቡ ካለ መጋበዝ እንችላለን። አሜን በሉ እስቲ። ኢየሱስ ጌታ ነው። እሺ ሌላው ደግሞ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ይሄንንም በደንብ አድርጋችሁ ስሙኝ። የጌታ እራት ስርዓት ላይ እንካችሁ ብሉ፣ ይሄ ስለእናንተ የሚሆን ስጋዬ ነው፣ ይሄ ለመታሰቢያዬ አድርጉታል። ይሄ ሁለት ነገሮች አሉ ወንድሞቼ እናቶቼ። የጌታ እራት ስርዓት ሰዎች በሚወስዱበት ጊዜ ቀና ብላችሁ ይሄን ለመታሰቢያዬ አድርጉታል። መታሰቢያ ማለት ብዙ ጊዜ የጌታ እራት በምንወስድበት ጊዜ የጌታ እራት ሲቀርብ ራሱ ስርዓቱ ሲጀመር ብዙ ሰው ነው የሚቆዝመው፣ ብዙ ሰው ነው አንገቱን የሚያቀረቅረው፣ አንገቱን እንደዚህ የሚደፋው ማለት ነው። እና አንዳንዴ አስባለሁ አሁን የምንታክዝበት ነው ወይ የምንጨራምትበት ነው ወይ የምንቆዝምበት ነው ወይ የሆነ የቅርብ ዘመድ እንደሞተበት ሰው በጭንቀት ውስጥ የምንገባበት ነው ወይ ብዬ አስባለሁ። ለመታሰቢያ አድርጉት ስላለ አንደኛ ለመታሰቢያ አድርጉት ማለት ሐሳብ እያወጣን እንደምናወርደው ቁጭ ብለን ሐሳብ እያወጣን እንደምናወርድ እናሰላስለው ብቻ አይደለም ወንድሞች። የጌታ እራት ስርዓት ለመታሰቢያ አድርጉት ማለት ደሙን በማፍሰስ ስጋውን በመቁረስ እናንተን ከሞትና ከጨለማ ያወጣችሁ ጌታ ኢየሱስ ክርስቶስን ለእሱ የምንገዛበትም ጭምር ነው እንጂ እዚህ የጌታ እራት እያወሰድን ጓዳ ማትገዛ ከሆነ ስርዓቱ ሙሉ አይሆንም። ወንድሞቼ እናቶቼ የክርስቶስ ደምና ስጋ ስንወስድ ከማሰብ ባለፈ ሞቱን ከማሰብ ያለፈ ስጋውን ከማሰብ ያለፈ ቀጣይ ላለን የህይወት እንቅስቃሴ ለጌትነቱ የምንገዛበት ለአምላክነቱ የምንገዛበት ባልተገዛንበት ህይወታችን አቅጣጫ ላይ አምላካችንን ጌታ የምናደርግበት ስርዓት ነው። ከማሰብ ያልፋል እንጂ እዚህ የጌታ ስርዓት እየወሰድን ለጌትነቱ ማንገዛ ከሆነ ከስርዓቱ በኋላ ትርጉም የለው። ከጌታ ጋር ያለንን ነገር የምናስቀጥልበት የምናስተካክልበት ጌትነቱን የምናስጠብቅበት ነው። ወንድሞቼ እናቶቼ ከዚህ ቀደም ታማኝ ካልሆናችሁ ታማኝ የምትሆኑበት፣ ካልተገዛችሁ የምትገዙበት፣ ራሳችሁን ካልሰጣችሁ የምትሰጡበት፣ ቁጭ ብሎ ሞቱን ትንሣኤው ዝም ብሎ በአይምሮ ከማሽከርከር ያልፋል። ሞተልኝ እኮ ብለህ በአይምሮ ማውጠንጠን ብቻ አይደለም። ለሞተልህ አምላክ ሰሬንድ ማድረግ አለብህ፣ መገዛት አለብህ፣ ራስን መስጠት አለብህ። ወንድሞቼ እናቶቼ
ይሄ ነው ዓላማው እንጂ የቁጭ ብሎ የሞተ አቤት እኮ ሞቱ፣ አቤት ጎልጎታ፣ አቤት መስቀል ስጋው ሲቆረስ ብለህ ህይወትን ግን ለሱ ካልሰጠ በገባክ እውነት ለክርስቶስ ካልኖርክ ምንም አያደርግልህ። የጌታ ራስ ራት በምንወስድበት ጊዜ በገባችሁ እውነት ለጌታ ለመኖር ጨክኑ፣ ወስኑ። በገባችሁ ክርስትና እውነት ስጋውን ቆርሶ ደሙን አፍሶ ለሰጣችሁ አምላክ ራሳችሁን የምትሰጡበት ለተሻለ ክርስትና ህይወት ራሳችሁን የምታቀርቡበት መሆን አለበት። ስርዓቱ ብለሲንግ ያለው ያኔ ነው እንጂ ኖርማል መተነዚህ ተከዝ አንገታችንን ቀብረን የቆዘምን የሞተበት ሰው እንዳለ ምናምን ከሆነ ይሄ አይደለም። ሁለተኛ የጌታ ራስ ራት አሁን እኮ ምን ዘምሮ እኮ መዝሙር አለ። ደሙን ለኔ አፍስሶ አዳነኝ። ደሙን ለኔ አፍስሶ ብቻ ላይ አይቆምም፣ አዳነኝ አለ። አዳነኝ የሚቀጥላል። የክርስቶስ ደምና ስጋ በምንወስድበት ጊዜ ባይ ዲፎልት የክርስቶስ ደምና ስጋ ምሳሌ የጌታ ራስ ስንወስድ የኛ የደስታችን ጊዜ ነው። የደስታችን ጊዜ ነው። ጨለማችን ከኛ የተሰበረበት ጊዜ ነው። ሞታችን የተዋጠበት ጊዜ ነው። በመስቀል ላይ ሞታችን ተሽሯል። በመስቀል ላይ ሞታችን ተሽሯል። የጌታ ራስ ራት በበቀ ደስ ብሎን በብዙ ምስጋና በብዙ ሐሴት እግዚአብሔር ለኛ ያደረገልን ትልቅ ጉዳይ የምናስብበትና የምናመሰግንበት እንጂ ቁዝም ምንልበት አይደለም። እሺ ደሙን አፈሰሰ፣ ደሙን ስጋውን ቆርሶ ሊያድነኝ እኮ ነው። ድኛለሁ እኮ። ሰው ደማ ብለን ብቻ መቆም የለብንም። በማድማቱ በኩል ድህነት መጥቷል፣ ሳሊቬሽን መጥቷል፣ ከጨለማ መውጣት መጥቷል። ስለዚህ ስርዓቱ የደስታ ስርዓት ነው፣ የምስጋና ስርዓት ነው፣ እግዚአብሔርን የምናመሰግንበት ስርዓት ነው ወንድሞቼ እናቶቼ እንጂ ለአይሁዳውያን የተሰጠው የፋሲካ በዓል ስርዓት የተሰጣቸው ከግብጽ የወጡበትን ዘመን ለማሰብ ነው። ከግብጽ በተዘረካሽ ክንድና በጸናች እጅ እንዴት እንደወጡ እንዲያስቡ የፋሲካን በዓል አክብሩ አላቸው። የፋሲካን በዓል ሲያከብሩ ባይ ዲፎልት ከግብጽ መከራ እንዴት እንደተገላገሉ እንዴት ነፃ እንደወጡ ውስጡ ደስታን ያለው እንጂ ቆዝሙ አይወስዱትም። እየቆዘሙ አይወስዱም። እና የጌታ ራስ ስርዓት የምንደሰትበት ስርዓት ነው፣ የምናመሰግንበት ስርዓት ነው። ሞታችን በሞቱ የተወሰደበት፣ ጨለማችን በብርሃን የተሞላበት፣ እግዚአብሔር በክርስቶስ ደምና ስጋ የኛን ኃጢአት ያጠበበት፣ ለአንዴና ለመጨረሻ ጊዜ እንዳንሞት መቃብራችን የተደፈነበት ስርዓት ነው። በመወስድበት ጊዜ ባይ ዲፎልት ልቤ ላይ ምስጋና አለ። ያዳንከኝ አንተ ነህ። ስጋን ቆርሰ ያዳንከኝ አንተ ነህ። ደምን አፍስሰ ያዳንከኝ አንተ ነህ። የፈወስከኝ አንተ ነህ። ምስጋና አለው እንጂ አንገታችንን ቀብረን ዝም ብለን የምንቆዝምበት ብቻ ከሆነ ስርዓቱ ሙሉ አያደርገውም። ደሙን ለኔ አፍስሶ ሲል ማፍሰስ እኮ ያስጨንቃል። ግን አዳነኝ አለ። የፈሰሰው ለማዳን ነው። ሰው ከዳንኩኝ ደግሞ ደስታ አለ፣ ምስጋና አለ። እያመሰገናችሁ ውሰዱ፣ እግዚአብሔርን እየባረካችሁ ውሰዱ። በሞቱ በኩል የሆነላችሁን በረከት እያሰባችሁ ውሰዱ እንጂ ገና ለገና በዓለም ውስጥ እያለን ጨለማ ውስጥ እያለን እንዳለ በቁዘማ ውስጥ መውሰድ የለብንም። ከጨለማ ወጥታችኋል፣ ከሞት ወጥታችኋል፣ ከሲኦል ወጥታችኋል። ታሪካችሁ ተቀይሯል። በክርስቶስ ደምና ስጋ ታሪካችን የተለወጡ ሰዎች ነን። መውሰድም ያለብን በዚህ ልብ ነው። እግዚአብሔር ይርዳን። አሜን በሉ እስቲ። የደስታ ስርዓቴ ነው በሉ እስቲ። በክርስቶስ ደም በሉ እስቲ። እግዚአብሔር በሉ እስቲ ኃጢአቴን፣ በደሌን፣ መተላለፌን ሁሉ ደምስሶልኛል። ሞቴ በሉ እስቲ በክርስቶስ ደም ተወግዷል። በክርስቶስ ደም ተወግዶልናል። የደስታ ስርዓታችን ነው፣ የምናመሰግንበት ስርዓት ነው ብዬ አስባለሁ። አንዳንድ ቦታ ላይ የምታዘበው እንደ ልማድም ይሁን አላቅም፣ እነዛ ስለሚታሰብ ነው። አንደኛ መታሰቢያ ነው ማለት ዝም ብሎ በአእምሮ ማውጣትና ማውረድ ሳይሆን ለጌትነቱ ሰሬንድ የምናደርግበትም ጭምር ነው። በአእምሮ ከማውጣትና ከማውረድም ያልፋል። ሁለተኛ ለመታሰብ ያድርጉት ማለት ዝም ብሎ ማሰብ ብቻ ሳይሆን በደስታ ማሰብ አለ። በደስታ ማሰብ፣ እግዚአብሔርን እያከበሩ ማሰብ፣ እንኳን መጣህልኝ ያሉ ማሰብ ያስፈልጋል ማለት ነው። ኢየሱስ ጌታ ነው። ሌላው የጌታ ስርዓትና የክርስቶስን ደምና ስጋ የጌታ ራት በምንካፈልበት ጊዜ ሌላው መርሳት የለብን ነገር ምንድነው? መውሰድ ያለብን በእምነት ነው። ወንድሞቼ እናቶቼ፣ እንዲያው መታሰቢያ ብቻ ነው ብላችሁ እምነታችሁን ቆልፋችሁ ከመጣችሁ እምነት ነው ይሄንን ስርዓት ሕያው የሚያደርግላችሁ። ከመለኮት ሕይወት ጋር የሚያገናኘን እምነት ነው። የክርስቶስ ደምና ስጋ በውስጡ ሕይወት አለበት፣ በውስጡ ኃይል አለበት። በክርስቶስ ደምና ስጋ የምንካፈለው ኃይል አለ፣ የምንካፈለው ሕይወት አለ። የምትካፈለው ኃይልና ሕይወት ያንተ የሚሆነው የምትወስደው በእምነት ከሆነ ብቻ ነው። እምነት ከሌለበት ከመለኮት ሕይወት ጋር የምንገናኘው በእምነት ነው።
ይሄ ምን ይዘው ህብስትና ምን ጠጣው ጽዋ ህብስት ነው ጽዋ ነው ምንም ነገር የለውም ነገር ግን የክርስቶስን ደምና ስጋ ኃይሉንና ህይወቱ እንድትካፈል የሚያደርግ የምትወስደው በእምነት ከሆነ ነው በእምነት ከወሰርከው የክርስቶስ ደምና ስጋ ኃይሉን በህይወት ይገለጣል በግሌውታችሁ ይገለጣል ያለ እምነት የምንወስደው ከሆነ ባዶ ነው ወንድሞቼ እናቶቼ እምነታችሁ ሊፍት አፕ አድርጋችሁ ልባችሁን ቀስቅሳችሁ ለንገራችሁ መንፈሳዊ ዓለምን አክሰስ የምናደርገው ወይ ደግሞ የመንፈሳዊ ዓለም ከረንሲ እምነት ነው ከእግዚአብሔር የሆነ አንዳች ነገር የምንቀበለው በስጋ እጅ አይደለም በእምነት ነው እምነት መንፈሳዊ እጅ ነው ይሄን የከበረ ስራ ሰዎች መውሰድ ያለባቸው በእምነት ነው እግዚአብሔርን ያመኑት በዚህ ይሄ ስርዓት ባዶ ስርዓት አይደለም የሆነ ነገር ውስጡ አለበት በሚል በመጠባበቅ ልብ በእምነት ልብ ከወሰዳችሁት በስጋው በኩል ያለ ኃይል አለ በደሙ በኩል ያለ ኃይል አለ በእኛ ህይወት ውስጥ ገብቶ በደሙ በኩል ያለው ኃይል ገብቶ በስጋው በኩል ያለው ኃይል ገብቶ እኛ ህይወት ላይ ያለውን ቀንበርና ጨለማ ይሰብራል ማለት ነው ሳናምን ከወሰድ ነው እንዲያው ዝም ብሎ ስርዓት ነው ብለህ ካመንክ እንደማንኛውም ሰው ወስደን የምትሄደው በስጋና በደሙ በኩል ያለው ብለሲንግ አያገኝህም ማለት ነው አምነ ከወሰድከው ግን የምትካፈለው ነገር አለ ማለት ነው አንዳንድ ቸርች የጌታ እራት ከመድረሱ በፊት 3 ቀን ሰው ይጾማል 3 ቀን ይጸልያል ለምንድን ነው ሲባል ጾም ጸሎት ከባህሪው እምነትን ያጎለብታል እምነት ምንጩ እግዚአብሔር ቃል እንኳን ቢሆን ሰው በእግዚአብሔር ቃል ያገኘውን እምነት ሲጾም ሲጸልይ ይጎለብታል ይጠነክራል ስለዚህ የጾመ የጸለየ እምነታቸው ሻርፕ ሲሆን መተው ይወስዱታል ማለት ነው ሲወስዱ ብዙዎቹ አገልጋይ ጭሩ ያልመጣ ፈውስና በረከት ከነሱ ጋር ይሆናል ማለት ነውና ይሄን የጌታ ራስ ስራ ስንወስድ በእምነት እንወስደው እምነት ደግሞ አምናለሁ ሳይሆን ድርጊት ነው እምነት ድርጊት ነው ከዚህ ቀደም ታሚ ያስተምራል ስለ እምነት አምናለሁ ካልክ የሚያምን ሰው ድርጊት አለው ድርጊቱ ምንድነው የጌታ ራት ነገር ከሆነ ጸልዮ ይመጣል ማለት ነው ማመናችሁ ምልክት ይሄ ነው እኔ እኮ ልብ ያምናል ልባችሁ ካመነ ባይ ዲፎልት እምነት ተግባር አለ ባዶ እምነት የለም ልብ ውስጥ የሚቀር እምነት የለም ለዚህ እኮ ነው የልብሱን ዘርፍ ብነካ አፈወሳለሁ ብላ አሰበች አለ አስባ ጋር አልቆመችም እኮ በዛ ግርግር ውስጥ ልብሱን ነካች ይላል እምነት አክሽን አለው ያመነ ሰው ይራመዳል ምን ጥርጥር የለም ያመነ ሰው እርምጃ አለ እንጂ በልብ ያምናለሁ ተግባር ግን የለኝም ካልክ ሲጀም በልብህም አላመንክም ልብ ውስጥ እምነት የለም እምነት አክሽን አለ የጌታ ራስ ስርዓት ውስጥ የሆነ ብለሲንግ አለ ብለ ካመንክ ትጸልያለህ ትዘጋጃለህ እምነትን ሻርፕ ታረጋለህ በዚህ ልብ ሲወሰድ ነው ብዙ ነገር የምናገኘው እግዚአብሔር የእምነት ልብ ይስጠን አሜን ትላላችሁ ስርዓቱ በልባችን ላይ ቦታ የሚኖረው አምነን ስንወስደው ነው 3 ነገሮችን ልንገራችሁና ጨርሳለሁ በጌታ ራስ ስርዓቱ 3 ነገሮችን ልንገራችሁ የምንወስደው ጌታ ራት የክርስቶስ ኢየሱስን የመስቀል መስዋዕትነትና ለኛ ያለውን ፍቅር የተገለጠበት ኃይለኛ ምስክር ነው አብራችሁኝ በሉ ይሄን ዋና ማወራበት ሐሳብ እዚህ ጋር የምትገናኘው የምንወስደው በሉ እስቲ የጌታ ራት የክርስቶስ ኢየሱስ የመስቀል መስዋዕትነት እና ለኛ ያለውን ፍቅር የተገለጠበት ኃይለኛ ምስክር ነው ለኛ የተገለጠውን ፍቅር የመስቀል መስዋዕትነቱን የተገለጠበት የሚታየበት ኃይለኛ ምስክር ነው ይሄን ቅዱስ ሥርዓት እያመሰገንን ጌታን እያከበርን በመንወስድበት ጊዜ 3 አስፈላጊ እውነቶች ይፈጸማሉ 3 ነገር እንደምነግራችሁ በደንብ አድርጋችሁ ስሙኝ ይሄ የክርስቶስ ደምና ስጋ የቅዱስ ቁርባን የክርስቶስን መስዋዕትነትና ለኛ ያለውን ፍቅር የሚያሳይ የሚገልጥ ኃይለኛ ምስክር ነው ይሄንን የክርስቶስ ደምና ስጋ ቅዱስ ቁርባን በመንወስድበት ጊዜ 3 ዋናውና ወይ ደግሞ ታላላቅ እውነቶች ይፈጸማሉ ወይ ደግሞ ይገለጻሉ ይሄን የክርስቶስ ደምና ስጋ ነው የምወስደው ስሙኝ ወንድሞቼ እናቶቼ የክርስቶስን ደምና ስጋ ነው የምወስደው የክርስቶስ ደምና ስጋ የሚነግረኝ አስፈላጊ 3 እውነቶች አሉ የመጀመሪያው እውነት ምንድነው ሲባል ወደ ኋላ ስንመለከት ፓስት ፕሬዘንትና ፊውቸር ነው የሚነግረን በመጀመሪያ ክርስቶስ ደምና ስጋ በመወስድበት ጊዜ የሚነግረኝ አስፈላጊ እውነታዎች አሉ የሚገልጽልኝ አስፈላጊ እውነታዎች አሉ የመጀመሪያ እውነታ ወደ ኋላ ዞር ስለ የተፈጸመ ድል አለ የተሰራ ድል አለ የተከናወነልኝ ነገር አለ የክርስቶስ ደምና ስጋ የሚነግረኝ እውነት ወደ ኋላ ዞር ስል የተፈጸመ ድል አለ የተከናወነ ድል አለ የተሰራ ድል አለ በክርስቶስ ደምና ስጋ ውስጥ እየወሰድኩኝ ስርዓት ወደ ኋላ ዞር ስል የተሰራ ስራ አለ የተከናወነ ነገር አለ የምወስደው ክርስቶስ ደምና ስጋ ምሳሌ ወደ ኋላ የሚነግረኝ እውነታዎች አሉ ወደ ኋላ የሚነግረኝ ትሩዝ አለ ፋክት አለ ታሪክ ያልሆነ ዛሬም ደግሞ የሚሰራ እውነት አለ
ምንድነው ሲባል ዋላ ዞርስ የተፈጸመ ስራ አለ። አዳምን ከኤደን ገነት ያባረረ፣ ወደ እግዚአብሔር መገኘት እንዳይገባ የከለከለ፣ ከእግዚአብሔር ጋር ፌሎሺፕ እንዳያደርግ የገደበ ኃጢአት ዞር ስል ኃጢአት እንደተወገደ ይነግረኛል። አንድ ክርስቶስ ደምና ስጋ በሚወስድበት ጊዜ ወደ ኋላ የሚነግረኝ የተፈጸመ ስራ አለ። የተፈጸመ ስራ አለ። የጌታ ራትን በሚወስድበት ጊዜ ወንድሞቼ እናቶቼ ወደ ኋላ ዞር ብዬ የሚነግረኝ እውነት አለ። አዳምና ሔዋንን ከኤደን ገነት ያባረረ፣ እነሱ ወደ እግዚአብሔር መንግስት እንዳይገቡ የከለከለ የገደበ ኃጢአት የሚባል ነገር በቀራንዮ መስቀል ላይ እንደተመታ ኃጢአት እንደተወገደ የሚወስደው ክርስቶስ ደምና ስጋ ይነግረኛል። የሚወስደው ጽዋ ነው፣ የሚወስደው ስጋ ነው። በውስጡ የሚነግር ኃጢአት ተወግዷል፣ ኃጢአት ተነስቷል። የሚወገድ ኃጢአት የለም። በመስቀል ላይ እግዚአብሔር ለአንዴና ለመጨረሻ ጊዜ ኃጢአትን አስወግዷል። ዝም ብሎ ባዶ ስርዓት አይደለም። የሚወስደው ጽዋና ህብስት ወደ ኋላ ዞር ብሎ የተፈጸመ ድል አለ፣ የተከናወነ ድል አለ። አዳምን ወደ እግዚአብሔር መንግስት እንዳይገባ፣ ከእግዚአብሔር ጋር ፌሎሺፕ እንዳያደርግ፣ ወደ እግዚአብሔር በረከት እንዳይገባ የከለከለውን ኃጢአት የዛሬ 2000 ዓመት በፊት እግዚአብሔር በመስቀል ላይ እንደጠረቀና እንዳስወገደው የሚነግረኝ እውነት አንዱ ይሄ ነው። አሜን በሉ እስቲ። የምወስደው ህብስትና ጽዋ ነው የሚነግረኝ እውነት ወደ ኋላ ዞር ብሎ የተሰራለ ስራ አለ፣ ኃጢአት ተወግዷል እያለኝ ነው። የምወስደው ህብስትና ጽዋ ወደ ኋላ ዞር አድርጎ የሚነግረኝ እውነት አለ። በክርስቶስ ደምና ስጋ በስጋ መቆረስ በኩል በደም መፍሰስ በኩል ኃጢአት ተወግዷል። የሚወገድ ኃጢአት ሳይሆን ዞር ብሎ የዛሬ 2000 ዓመት በፊት እግዚአብሔር በቀራንዮ መስቀል ላይ ክርስቶስን ሰቅሎ የተወገደ የተገፈፈ ኃጢአት አለ። የምወስደው ህብስትና ጽዋ የሚነግረኝ እውነት ኃጢአት ተወግዷል፣ ኃጢአት ተወግዷል፣ ኃጢአት ተወግዷል። የክርስቶስ ደምና ስጋ የሚነግረን ሰው እውነት ዞር ስል የተፈጸመ ስራ አለ። እውነት ነው። ለምሳሌ እኔ ጌታን ብቀበል ዛሬ ጌታን ብቀበል ጌታው ኃጢአተኛ ነኝ ብዬ ስለኔ ኃጢአት ደምን አፍሳለሁ። ስለኔ ኃጢአት የፈሰሰ የክርስቶስ ደም አለ። ያለቀ ነገር ነው። ያለቀ ነገር ነው። ስለኔ ኃጢአት ዛሬ ደሙ አይፈስም። ኦሬዲ የክርስቶስ ደም አንዴ ምን ብሏል? ፈሷል። እኔ ጌታን ብቀበል ዛሬ ጌታ ሆይ ምህረት አድርግልኝ ኃጢአት ሰርቻለሁ፣ ስለኔ ኃጢአት ደግሞ በቀራንዮ መስቀል ላይ ስለ ኃጢአት ደም አፍስሳል፣ የኃጢአት ዋጋ ተከፍሏል ብዬ ነው የምወስደው። አሜን ትላላችሁ? የተሰራ እውነት አለ፣ የተከናወነ እውነት አለ፣ ፋክት አለ እንጂ ስለኔ ኃጢአት በቀራንዮ መስቀል ደምን አፍስሳለሁ አንዴ ፈሷል ደሙ፣ እንደገና የሚፈስ ደም የለም። ይሄን የክርስቶስ ደምና ስጋ ስራት ስፈጽም ወደ ኋላ ዞር አድርጎ የሚያሳውሰኝ ነገር ምንድነው? የኃጢአት ዋጋ እንደተከፈለ፣ እግዚአብሔር ከኔ ጋር እንደታረቀ እንደተስማማ፣ ከእግዚአብሔር ጋር ህብረት እንዳለኝ ፌሎሺፕ እንዳለኝ ከሱ ጋር እንደታረኩኝ ይነግረኛል እንጂ አሁንም ስወስድ በኃጢአት ኩነኔ ውስጥ መወስድ ከሆነ አይሆንም። የክርስቶስ ደምና ስጋ ስወስድ ወደ ኋላ የሚነግረኝ እውነት አለ። የሚነግረኝ እውነት ኃጢአት ዋጋ እንደተከፈለ ይነግረኛል። ይኸውላችሁ ብዙ ጊዜ የምንቸገረውን ነገር ልንገራችሁ። አሁን ከእግዚአብሔር ጋር ታርቀናል፣ እኛ የእግዚአብሔር ቤተሰቦች ነን፣ ኃጢአት ተወግደዋል፣ የኃጢአትን ስርየት አግኝቻለሁ ብለን እናወራለን። ያለው ግን አይምሯችን ውስጥ ነው፣ ልባችን ላይ አልደረሰም። ወንድሞቼ እናቶቼ፣ ይኸው የዛሬ 2000 ዓመት በፊት እግዚአብሔር ለእኔ ኃጢአት በቀራንዮ መስቀል ደሙን አፍስሷል፣ ከእግዚአብሔር ጋር ታርቄያለሁ፣ ደሙን አፍስሶ ከኃጢአቴ ሁሉ ነፃ አውጥቶኛል ብለን የምናምን ከሆነ ወንድሞቼ እናቶቼ ልባችን ጋር ያለ ቦልድነስ አለ። ብዙዎቻችን ከእግዚአብሔር ጋር ታርቄያለሁ ብለን ብናወራም እውቀት ያለው አእምሯችን ላይ ነው፣ ልባችን ጋር አልደረሰም። ልባችን ጋር ቢደርስ ቦልድነስ አለው። ስትጸልዩ ቦልድነስ አለው፣ ስታመልኩ ቦልድነስ አለው፣ ስታምኑ ቦልድነስ አለው። አንዳንዴ ማመን ፈልገን የምንያዘው በክርስቶስ የተሰራውን ስራ እናውቀዋለን እኮ ልባችን ጋር ግን አልገባም። ወንድሞቼ እናቶቼ፣ ከእግዚአብሔር ጋር እንደታረኩኝ ቢገባኝ፣ አሁን ከእግዚአብሔር ጋር መታረቅ ቀላል ቋንቋ ናት። ግንስ ደግሞ ልባችሁ ካላችሁ ልባችሁ ውስጥ ከእግዚአብሔር ጋር እንደታረቃችሁ፣ የኃጢአት ስርየት እንዳገኛችሁ፣ የእናንተ ኃጢአት በክርስቶስ ደም እንደታጠበ ሲገባችሁ፣ ከዛ በኋላ ቦልድነሳችሁ ይቀየራል፣ እምነታችሁ ይቀየራል። የልባችን አክሽን ብዙ ጊዜ ለማመን የምንቸገረው፣ ለማምለክ የምንቸገረው፣ ለመጸለይ የምንቸገረው የተሰራው ስራ ያለው አእምሯችን ውስጥ ነው፣ ልባችን ውስጥ የለም። ለዚህ ነው ወንድሞቼ እናቶቼ፣ እግዚአብሔር አንተን የሚያይበትን እይታ ብትረዳ ብታውቅ ላይፍ እንደዚህ አይሆን። እግዚአብሔር ሳሚ እንዴት ነው የሚያየው?
የሚያው እንዴት ነው? እሱን ብንረዳ ላይፋችን ይቀየራል። ብዙ ሰው ተሰቃይቶ ነው የሚኖረው፣ እየተሰቃየ ነው የሚኖረው። ልብ ውስጥ ያልተመለሰ ጥያቄ አለ። እየገቡ ያለው ሳለ ወንድሞቼ እናቶቼ እግዚአብሔር ሳሚን የሚያይበትን እይታ ብረዳ እኔ ራሴን የማይበት እይታ አለ ወንድሞቼ እናቶቼ። እግዚአብሔር ግን ሳሚን የሚያየው እንዴት ነው? በጣም እንደሚወደን የሚያየው ወንድሞቼ እናቶቼ። በእግዚአብሔር ልብ ውስጥ ስፍራ አለኝ እኔ፣ ቦታ አለኝ እኔ። ይሄ ዕውቀት እንዳይመስላችሁ። እግዚአብሔር እናንተን የሚያዩበትን እይታ ብትረዱ ብታውቁ ላይፋችሁ እንደዚህ አይሆን። አሁንም በኩነኔ ውስጥ የሚኖር ሰው አለ። አሁንም እየተሰቃየ የሚኖር ሰው አለ። አሁንም የኃጢአት ስርየት እንዳላገኝ እየተሰማው የሚኖር ሰው አለ። ይሄ የምንወስደው ክርስቶስ ደምና ሥጋ ወደ ኋላ ዞር አድርጎ የተፈጸመ እውነት አለ። ለዚህ እኮ ነው እንደ ጸጋው ባለጠግነት መጠን የኃጢአትን ይቅርታን አገኘናል። እናገኛል እኮ አግኝተናል። ኦሬዲ እንደ ጸጋው ባለጠግነት ምን መጠን የኃጢአትን ይቅርታ ምን ብለናል? አግኝተናል። እርሱም የበደላችን ስርየት ነው አለ። ወንድሞቼ እናቶቼ የኃጢአትን ይቅርታ አግኝተናል። ኦሬዲ በክርስቶስ አማካኝነት የኃጢአት ይቅርታ ሳሚ አግኝቷል። ይሄ ግን ከዚህ አልፎ ልባችሁ ጋር መውረድ አለበት። የክርስቶስ ደምና ሥጋ የሚነገር ወደ ኋላ የኃጢአት ይቅርታ ተከናውኗል። ይሄን ይነግረናል ማለት ነው። የተፈጸመውን እውነትና ትሩዝ ይነግረኛል። ወደ ኋላ ዞር አድርጌ እንትኑ አልተሳሰበም አይደል? ንፋቅ ያለ ማወራ እምወስደ ክርስቶስ ደምና ሥጋ ወንድሞቼ እናቶቼ የሚነግረኝ እውነት አለ። ስወስድ ወደ ኋላ ዞር አድርጎ ኃጢአት እንደተወገደ ይነግረኛል። የትኛው እምወስደው ክርስቶስ ደምና ሥጋ ኃጢአት ተወግዷል። ዞር ብዬ ሳይ በመስቀል ላይ ሰውና እግዚአብሔርን የለየው በክርስቶስ መስቀል አማካኝነት ኃጢአት እንደተወገደ እግዚአብሔር ሰዎችን እንደታረቀ ይነግረኛል። በምወስድበት ጊዜ ኃጢአት እንደተወገደ አስባለሁ። ወደ ዞር ብዬ ኃጢአት ተወግዷል። በክርስቶስ ደምና ሥጋ መፍሰስና መቆረስ ምክንያት ኃጢአት ምን ብሏል? ተወግዷል። በሉ እስቲ ይወገዳል አይደለም። በክርስቶስ ደምና ሥጋ መቆረስ ምክንያት ኃጢአት ለአንዴና ለመጨረሻ ተወግዷል። በመወስድበት ጊዜ ይሄ እየገባኝ ነው። እሺ ልንገራችሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ሲናገር ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይሄ ነው አለ። ስለ ብዙዎች ምን የሚል የሚፈስ ለኃጢአት ይቅርታ የሚሆን የአዲስ ኪዳን ደም ያለ። ከዛ በኋላ ያኔ የሚፈስ ነው ያለው። ቢቆጥ አልፈሰም ነበር። ከአንድ ምዕራፍ በኋላ ይሄ ደም ፈሰ ማለት ነው። ከአንድ ምዕራፍ በኋላ አሁን እኛ የምናወራው ስለ ብዙዎች የኃጢአት ይቅርታ የፈሰ የክርስቶስ ደም ነው የምለው። አሁን የሚፈስ ደም የለም። አሜን ትላላችሁ? አዎ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይሄ ነው አለ። ያኔ አልፈሰም። ገና ኢየሱስ ክርስቶስ ሊሞት አንድ ምዕራፍ ይቀረዋል። አሁን ላይ እኔ የሚፈስ ወዲህ ፈሷል። የክርስቶስ ደም ፈሷል። ይሄን ህብስትና ጾም በመወስድበት ጊዜ ስለ እኔ ኃጢአት የፈሰ የክርስቶስ ደም አለ። የክርስቶስ ደም የተፈጸመውን ስራ ይነግረኛል። ወንድሞቼ እናቶቼ ኢየሱስ ጌታ ነው። ፓስ የሚነግረኝ የክርስቶስ ኢየሱስን ደምና ሥጋ ስወስድ የተፈጸመ ስራ አለ። እኔ የምጨምርበት አይደለም፣ የምፈጽመው አይደለም። ያ የተፈጸመው ስራ ምንድን ነው? በክርስቶስ መስቀል አማካኝነት ኃጢአት ተወግዷል። የኃጢአት ይቅርታ አግኝቻለሁ። ሞት በሕይወት ተቀይሯል። ይሄ ሚስጥር አለው። እግዚአብሔር ይሄን ነገር ይግለጠልን። ያለፈ ጊዜ የአሁን ጊዜ የሚመጣው ጊዜ የሚነግረኛል። የምወስደው ህብስትና ጽዋ ሶስት እውነታዎችን ይነግረኛል። አንዱ የተፈጸመውን ስራ የበደል ስርየት አግኝቻለሁ፣ የኃጢአትን ይቅርታ አግኝቻለሁ፣ ክርስቶስ ታርቆኛል፣ እኔ እግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ እሆናለሁ፣ ሆኛለሁ። የዛሬ 2000 ዓመት በፊት ኢየሱስ በመስቀል ላይ በመሞቱ ምክንያት ኃጢአት ተወግዷል። የሚወግድ ኃጢአት የለም። አንዴ ጌታ ስራ ሰርቷል ማለት ነው። ስወስድ ወደ ኋላ ዞር ብዬ የተፈጸመውን ስራ አያለው። እንደዛ ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሁለተኛ የሚነግረኝ ይሄ ክርስቶስ ደምና ሥጋ በመወስድበት ጊዜ አሁን ላይ ከክርስቶስ ጋር ህብረት አለኝ፣ ሕያው ህብረት አለኝ። ያለፈ ጊዜ የተሰራልኝን ስራ ሳስብ፣ በአሁን ጊዜ ደግሞ የክርስቶስ ደምና ሥጋ በመወስድበት ጊዜ ከሱ ጋር ያለኝን ህብረትና አንድነት ይነግረኛል። እሱ በእኔ ውስጥ እኔ ደግሞ በእሱ ውስጥ እንዳለሁ በክርስቶስ ደምና ሥጋ መቆረስና መፍሰስ ውስጥ ከሱ ጋር ሕያው ኮሚኒኬሽን እንዳለኝ አውቃለሁ፣ እረዳለሁ ማለት ነው። የምወስደው ክርስቶስ ደምና ሥጋ እኔ እንዴት ብዬ እንደምነግራችሁ አላውቅም። የምወስደው ህብስትና ጽዋ ስዞር የተፈጸመ ስራ እንዳለ ይሄ የምወስደው ሥጋና ደም ይነግረኛል። አሁን ላይ ደግሞ በክርስቶስ ደምና ሥጋ ውስጥ ከክርስቶስ ጋር ህብረት እንዳለኝ ይነግረኛል። አንድነት እንዳለኝ ይነግረኛል። የክርስቶስ የሆነ ሁሉ የኔ ነው። የክርስቶስ የሆነ ጽድቅ ሁሉ የኔ ነው። ከሱ ጋር ባለኝ አንድነትና ህብረት የሱ ጽድቅ የኔ ጽድቅ ሆኗል።
ይሄ ክርስቶስ ደምና ሥጋ ስርዓት በመወስድበት ጊዜ ያለፈ ጊዜ ብቻ ሳይሆን በአሁን ጊዜ ከክርስቶስ ጋር ህብረት እንዳለኝ ኮሚኒኬሽን እንዳለኝ አንድነት እንዳለኝ ይነግረኛል። በሚመጣው ጊዜ ደግሞ የሚነግረኝ ነገር ደግሞ አለ። ይሄ ክርስቶስ ደምና ሥጋ በመወስድበት ጊዜ እስከ መጣ ድረስ ሞቴን ትናገራላችኋል። የክርስቶስ ደምና ሥጋ አንዱ ስርዓቱን ስፈጽም የሚገባኝ ነገር ምንድነው? ክርስቶስ ዳግመኛ እንደሚመለስ ይገባኛል። አሜን በሉ እስቲ። ህብስት ስርዓቱን ስካፈል ይሄ ስርዓት ወደ ኋላ ይወስደኛል። የተፈጸመ ስራ አለ፣ አሁን ይወስደኛል። ከክርስቶስ ጋር ህብረትን አንድነት አለኝ። ደግሞ ወደፊት ይወስደኛል። ክርስቶስ ዳግመኛ ይመለሳል፣ ዳግመኛ ይመጣል። ሥጋዬ አፈር ሆኖ አይቀርም፣ አፈር ሆኖ አይቀር። ከክርስቶስ ጋር አብሬ እነግሳለሁ፣ አብሬ ይገለጣለሁ። ይሄ የሚነግረኝ የክርስቶስ ደምና ሥጋ የሚነግረኝ ያለፈ ጊዜ የተከናወነውን ነገር ሲነግረኝ፣ በአሁን ጊዜ ደግሞ ከእሱ ጋር ያለኝ ኮሚኒኬሽን ይነግረኛል። ባለፈ ጊዜ ደግሞ ክርስቶስ በክብር ይገለጣል። ሥጋዬ መበስበስ አይበሰብስም፣ ዳግመኛ በክብር ይነሳል፣ ዳግመኛ ለትንሣኤ ይነሳል፣ ከክርስቶስ ጋር በክብር ለመገለጥ ይነሳል። የምወስደው ህብስትና ጽዋ ተስፋ ይነግረኛል። ወንድሞቼ እናቶቼ፣ ብንሞትም ሙቼ እንደማልቀር ይነግረኛል። ለሥጋዬ ተስፋ እንዳለው ይነግረኛል። የምወስደው ጽዋ እኮ ነው፣ የምወስደው እኮ ደሙን ነው። የሥጋውና የደሙ ምሳሌ ነው የምወስደው። ባለፈ ጊዜ ክርስቶስ ዳግመኛ በክብር እንደሚመለስ፣ ብሞት እንኳን ሙቼ እንደማልቀር፣ በትንሣኤ ከእሱ ጋር እንደምነሳ፣ በክብር እንደምገለጥ ዳዊት እንደሚናገር ነፍሴን በሲኦል አትተዋትም አለ። ቅዱሱንም መበስበስን ያይዘን አትተውም አለ። ይህ የሚናገረው ስለ ክራይስት ነው፣ ስለ ክራይስት ነው። እሱ ሞቱና ትንሣኤ አማካኝነት ፈጸመው ማለት ነው። ስለዚህ ነፍሳችን በሲኦል አይተዋትም፣ በአፈር ላይ አይተዋትም። ይህን ህብስትና ጽዋ ስወስድ ተስፋ ይነግረኛል። ሞቼ ቢሆንም ይሄ ሥጋ በክብር ይነሳል። አሜን ትላላችሁ? የተዘጋጀል የክብር ትንሣኤ አለ። ኢየሱስ ጌታ ነው። የክርስቶስን ደምና ሥጋ በምንወስድበት ጊዜ የተፈጸመውን ስራ አስቡ። የተፈጸመ ስራ አለ፣ የሚፈጸም ስራ አይደለም። ኃጢአታችሁ እንደተደመሰሰ አስቡ። አሁን ላይ ከክርስቶስ ጋር ህብረት እንዳላችሁ ኮሚኒኬሽን እንዳላችሁ አስቡ። ሶስተኛ እስከመጣ ድረስ ክርስቶስ ዳግመኛ ይመለሳል፣ ይመጣል። ያን እያሰባችሁ ሰዱ። እንጸልያለን። ኢየሱስ ጌታ ነው።